ዴዚ ነበረች አልነበረችም ቀብሩ? ኧረ የለችም። ይኸው አላልኳችሁም ቅድም? አልሄደችም። ዴዚ 2 ቀን ሴትዮዋ እኮ በእግሯ ነው ሆስፒታል ሄደችው ወርቄ። ስትቀበር ቀብሩ ላይ ዴዚ ልጇ መታለች አልመጣችም? የሀዘን መግለጫ ሰጡ። እድሜዋ 52 ዓመቷ ነው። በልጅ ችግር እንደሞተች ይነበበልህ ይሄ ቀብር ላይ 52 ዓመቷ ነው። ልጆቿ የሀዘን መግለጫ ሰጡ ተብሎ በቃ ይሄ ነው አልነበሩም። ኦኬ አሁን ያመንኩሽ በምንድን ነው? በዴዚ በኩል አምኜሻለሁ፣ ግን ያ ወንድ ልጅም ደግሞ አላት ሌላ አልነበረም። እሱን እናውቃለን። እሱን አይደለም ይሄ የቦይፍሬንዱ ማለት ነው። ሆስፒታል የወሰዳት ቦይፍሬንዷ ነው ወይስ ይሄ እቃ ያጋዛታል ምናምን ያልሽው? አይደለም፣ ብቻዋን ነው የሄደችው። ብቻዋን በሁለት እግሯ ነው። ግን ከማን ጋር ነበረች? ከዚህ ከልጁ ጋር ነበረች። አና በቃ የሆነ ስብዛ ለካፌው ገባሽ። ካፌው ስለከፈለች እቃ ምናምን ይገዛዛሉ ገባሽ። ዛሬ የሆነ ሄደ ወንበር ምናምን ያመጣሉ፣ ነገ የሆነ ቦታ ይሄዳሉ ምናምን እኮ ልጁ ነው የነገረሽ? አውቃለሁኝ። ራሷ ቲና ኧረ ልቀቂው በእናትሽ ወደ እኔ ይምጣ ፈልገዋለሁ ምናምን እላታለሁ። ይሄ ልጁን ራሱ በስራ እንገናኛለን። ልጁ ነው የነገረሽ? ቲና ናት የነገረችሽ? ቲና ቁጥሯም አለኝ እልሻለሁ እኮ እሷ የቲናም ቁጥር አለኝ አውቃለሁ። ግን ነገር በእናትሽ ፈልገው ነው ልቀቂው ምናምን እላታለሁ። እኔ እንጃ አልተዋጠልኝም። አይ የእውነት ክርስቶስን ነው የምልሽ። ምን ነገር እኔ ውስጥ አልተዋጠልኝም። በቃ ተምታታብኝ ከሰማሁት ጋር ከኔ ታመመችው በእግሯ ላይ አብሯት የሚንቀሳቀሰው ልጅ እኔ በደንብ አውቃለሁ ብሎ ነው እንትን ያለኝ የነገረኝ። ገባሽ? የምጠረጥረው ነገር አለ። ይሄ ነገር እዚህ ሚዲያ ላይ ብቻ ተዋክቦ ከሚቀር እታች ቢወርድ ጥሩ ነው ምናምን ብሎ በጣም እንትን የሚል ማለት ነው። አስክሬኗ ሁሉ ድጋሚ መርመር የተባለው በቃ ማለት የሞት መንፈስ አልነበራትም ሴትዮዋ። ገባሽ አይደል? ግን የልብ ችግር አላት። በእግሯ ነው ሄደችው። እግሬ አበጠ ብላ ለሕክምና እኮ ነው ሄደችው። ይሄን ነው እኔ የማውቀው እንትን እኔ እንጃ አልተዋጠልኝም። ይሁንልሽ እንግዲህ አንቺ የሰማሽውን ነው 100%። እንግዲህ ሌላ ምንም ነገር የለም። እንዳውም እዚህ እንደተባለው አዲስ አበባ ልጅ አዲስ አበባ አንቺ ደግሞ አሁን 2 ወንድ ነገርሽኝ። ገብቶሻል? ወይ ፍሬንዱ አይደለም ወርቅዬ ያኛው አነጋጋት ነው። ይኸውልሽ አሁን እኔ ደግሞ የሰማሁት ማለት ነው ያ ወጣቱ አብሯት እንትን እንደሚል ቦይፍሬንዷ እንደሆነ ገባሽ? አንቺ ደግሞ ሌላ ቦይፍሬንድ እንዳለም ነገርሽኝ። አዎ ቦይፍሬንዷ ጋር ራሱ እስከዚህም ሆነዋል ነገር። ዋናው ይሄ እንትና የሚሉት አታዩኝ። አሁን አዚ እንትን እንዳትደረዘ እንትን እንዳይሉ ስም አትጥሪ፣ ችግር የለውም ግን ማለት ነው። እሺ ቦይፍሬንዷ ትንሽ ልጅ ነው እሷ። ይኸውልሽ የሰፈሮቿ ልጆች ሌላ ራስታው የሚሉት ልጅ ነበር። እዛ ሰፈር ደግሞ ቤት የፈርቶ የመንግስት ብር ሰጥቶታል ምናምን አይነት ነገር። እሱ የሰፈር ልጆች ጓደኞች አላት። ቀላይ ከስቷል ነበረች። ታዲያ ቀላይ እኮ ነበሩ አሉ ገንዘብ ምናምን ስታወጣ አይደለም። ይሄ አሁን ያልሽው ልጅ ጋር ጎረቤትየው ትንሹ ልጅ እሺ፣ ሁሉ አብረው ናቸው። ምን ቀን ብቻ በቃ ለማንኛውም መጣራቱ ስለማይቀር ማለት ነው። ሰደኝ እዛ ጋር እናምጣ ምናምን ትሏች። እንዴት እንዳዘነል ነግ ትንሽ ልጅ እኮ ነው ይሄ ማወራሽ ልጅ። ትንሽ ልጅ ነው። የትልቅ ሰው ምናምን አይደለም። ለማንኛውም የወንድ ትንሽ የለውም። ለማንኛውም እኔ አልገባበትም። በቃ እዚህ ጋር ላቁም። እኔ አይመለከተኝም። እንዴ ልታጦዙኝ ነው እንዴ? ቦይፍሬንዱ 48 49 ዓመት ይሆነዋል። ተጠርጣሪ ነው የሚሆነው። ለምን ብትይ ሁሌ ከሳ ጋር ከሆነ ያን ቀንም ከመሞቷ በፊት ከሳ ጋር ከሆነ እሱም ተጠርጣሪ ነው። ምን አልኩ? ሀርት ኬዝ ነው የገደላት። ሀርት ኬዝ ነው። እግሬን አመመኝ ብላ ነው የገባችው። እግሯ አብጦ ይኸውልሽ አሁን እሷ አለሽ እንጂ አንቺ አልነበርሽም። ለምን ትከራከሪያለሽ? አንቺ እምከራከርሽ ወርቅዬ በቀን 2 ምናምን እንደዋወላለን ከልጁ ጋር በስራ እንገናኛለን። ከኔ ጋር ልጁን ነው እንጂ እሷን አታውቅም። እሱ አብረው ናቸው። ኧረ ቲና ልቀቂው እላታለሁ እኮ ስልኳ ሁሉ አለ። ስለ ልጁ ነው። አንቺ እኮ ስለ ልጁ ነው የምትከራከሪው። እሺ ስለ ልጁ ምንም እኮ አያገባሽም እኮ። ተጠርጣሪ ዴዚ ምናምን አልሄደችም። በእናታችሁ ዴዚ አትበሉ። ዴዚ አልሄደችም። የሀዘን መግለጫ ከልጆቿ ተብሎ ተነበበ። በእንትን ነው በኦንላይን ነው ለቅሶ የተላከው። በኦንላይን እዛው እንትኑ ላይ ቀብሩ ላይ ተነበበ። ቪዲዮአቸው ታየ። ይኸው ልጆቹ ምናምን ተባለ። በቃ እንደውም ወንዱ ልጅ ራሱ ወንድ ልጅ አለ እሱ እንትን አላለም፣ አላወቀምም፣ አልመጣምም።
አይፈልግም ማወቅም ስለ ቤተሰቦቹ ማወቅ አይፈልግም። እሱ ችግር የለውም። ዴዚ የለችም፣ ዴዚ አልተሳፈረችም፣ አልሄደችም። ይሄ ወሬ አታውሩ። እና ሌላ ደግሞ ምንድነው በቃ ምንድነው ደግሞ ሌላ እርጉዝ ናት። አንደኛ እንትን ምንድነው አየር ማሬ ኩኩዬ ዴዚ የተረገመች ምን አረገችሽ? ልጅ እኮ ናት፣ ትንሽ ልጅ ናት። ኧረ ዝም በያቸው በእናትሽን። ምን ትረገማለች? አንዳንድ ጊዜ ልሽ እናት ልጅ ቤተሰቦቻችን አይደለም ባለም ምንም የሚመርጡልን ገባሽ? የራሷን ምርጫ ፈልጋ ሄደች። ምንድነው ያጠፋች? እሱን አይደለ ስለ ዴዚ ማውራት አልፈልግም አሁን እኔ 2 ወር ከ15 ቀን እዛ ተቀምጣለች አይደል? 2 ወር ኦልሞስት 3 ወር ይሆናታል። አዎ እንደዛ 2 ወር ከ15 ቀን የሰማሁት ልጅ የነገረኝ ማለት ነው። 2 ወር ከ15 ቀን ለዚህ ከ15 ቀኑን በሙሉ አነሰ ቢባል 2 ወሩን በሙሉ ከዛ ከትንሹ ጋር ነበረች። ማነው ካጠገብሽ የሚያወራው? እቺ ሴትዮ የሚለኝ እኔ ኧረ ብቻዬን ነኝ። ባዶ ቤት ነው ያለው፣ ማንም የለም። እኔ አሁን ከስራ እኮ መጥቼ ነው ገና እንደገባሁ አንቺን አገኘሁሽ እንትን አልኩኝ። እሺ አሁን የትንሹ ነገር ማለት ነው። እኔ በጣም የትንሹ ነገር በጣም ከንክኖኛል። ይሄ ትንሹ ልጅ ግን የዋዛ አይደለም። ሴትዮዋ የልብ ኬዝ እንዳለባት እያወቀ ያንን በዛ ሁሉ ደረቱ ምናምን እንትን ብሎ ጸጥ አረጋት። ትንሹ ጋር ምንም የላቸውም። ዴዚ የ2 ዓመት ልጅ ወንድ ወዳ ሄዳ እናቷን ካደች። ኖ በጣም ጨዋ የተባረከች 22 ዓመት ድረስ ራሷን ቦይፍሬንድ ሳትይዝ የተቀመጠች የተከበረች ልጅ ናት። በ22 ዓመቷ ደግሞ ራሷን ሚዲያ ላይ ይዛት መጣች። አሌክስን የመሰለ አይኑ ኮብለል ያለ ቆንጅዬ ልጅ አገኘች። ፎንቃ ያዛት። ለእናትየው ብትነግር ታይ እንዳትላት እምቢ ስትል ቢቸግራት ወይ በዘሩ እንደዚህ ነው አለቻት። ልጅቷ ሆዷ ቲማቲም ነው ወጣ ተናገረች። ነጭ አገባ እኔን ወለደ ብላ በዚች በተንተባተበችው አንደበቷ እኔ ዋይ ትግሬ ባገባ አንቺ ነጭ አገባሽ ዋይ ተከለክኛለሽ አለቻት። አገባች። ወሬ በሽማግሌ ስላኮረፈች አላኩም እንጂ እንዳየነው ሀብዚ ወርቅ አርጎ አበሻ ቀሚስ አልብሶ ራሳቸው እርስ በርስ ተጋቡ። የሱ ቤተሰብ ተጠርተው ከዛ ወዲያ አረገዘች። በክብር ቀለበት አድርገው ተጋቡ። እናትየው ስለሌሉ ነው እንጂ እዚህ ላይ ልጅየው የምትወቀስበት ምንም ነገር የለም። 22 ዓመት በዚህ እድሜ በጣም ጠብቃለች። በጣም እንደ ሀሳብ የሰው ልጅ ማመስገን ያለበት ሴት ልጅ ወንድ ይዛ ብትመጣ ወንድ ሴት ይዞ ቢመጣ ኖርማል ነው። ተመሳሳይ ጾታ ይዘውብሽ ቢመጡ እኮ በቃ ያ ነው ውርደትሽ የሚሆነው። በዚህ እድሜያችሁ ከፈለጉ እኮ እኔ እንዴት አፈር ድሜ እኔ ልጆቼ እንዲሆኑ ገላለሁ ሲባል የኔ ልጆች አይባልም ያሉ ወይ ስላቸው ፍሪደም ያለበት ሀገር ነው። አንዳንድ ሰው እንደሚወድ ካለ ኖርማል ነው ብለውኝ ከልጆች ጋር ልጋደል ነበር አንድ ቀን። ማሚቲስ ኖርማል እናንተ ሰላም ትላላችሁ። we have friend ስኩል ፍሬንድ አለን ኖርማል ነው የሚሏችሁ። ልጆቻችሁ ከዚህ ሰውረን ተመሳሳይ ጾታ ጎትተው ቤታችሁ እንዳያመጡ መጠንቀቅ ነው እንጂ። አሞራው መጣ። አሞራውዬ 40 ቀን ትገባል፣ እናቴ ትሙት ትገባል። we support you ማን ከማጋ እንዳለ እናሳያለን። we are with you መጣ አሞራው። እግዚአብሔር አውቆን አሞራው ኑሯቸውን አክብድባቸው። እናቴ ትሙት ምን አለ በውስጥ ባገኝ ጭራሽ ስንት ቀን ይቀመጥ ይላሉ። ዳግማ አስደምማቸው እከካ አጆኪ ወንድሜ የእውነት አጆኪ ወጣ አሁን ይሄን ግን ታርገ ሳምንት ያወሩበት አጆኪ የእውነት ጭራሽ አላስደልብ እንዴ ነው። ያ ዘመን ነው፣ ዘመናችን ነው። እንደ እድሜ ነው ሰዎች የምታስተናግዱት፣ እንደ እድሜ ነው። ወጣት ናቸው የእውነት እንዴ ንፍሮ ልቀቢሉታል እኮ ስንዴ ገዝተው በስነ ስርዓት where with you my brother የእውነት የኔ ታናሽ ወንድ አርብ ግባ። እሺ ነገ ነው አርብ፣ ነገ ግባ መተን እንተበትባል። ያ አውጣቸው ከዚህ ምድረ ኮልኮሌዎች እከካ ነው። እነሱንም ታያቸው አንፈልግሽም ብለው ፎቶሽን ዘግዝቀውታል። ተይናሉ በቃ ተይን። አሌክስም ተይኛለ፣ ዴዚም ተይኛለች። ከዚህ በላይ ምን ያድርጉ?
ለምንድን ነው የማታያቸው? ለምንድን ነው የማታያቸው? ፔን አለው አሌክስም ቢሆን የፈለገ ነገር ይሁን አሌክስ ፔን አለው። እኔ ለምን አንበሳ እንደሰጣ አውቃለሁ። ብዙዎቻችሁ ተቃውሟቸው እኔም ቢሰድቡኝ ይሻላል ሚስቴን ከሚሰድቡ ነው። እኔም አደርገዋለሁ። እኔም የሆነ ነገር ቢሆንብኝ እኔ ላይ እንጂ ሚስቴ ላይ ምንም ነገር እንዳይሆን የማረገው ነው። እውነተኛ ወንድ ስትሆን የምታረገው ነው። ይሄ ደነዝ ለሆነ ሰው አይገባውም። ትዳር ለሌለው ሰው አይገባውም። ሚስቱ ነፍሰ ጡር ላልሆነች ሰው አይገባውም። አሌክስ እኔን ቀጥቅጡኝ ሚስቴን ትተው እንዴት አሌክስ አንበሳ ይሰጣል ብሎ ሰው ይንጫጫል። መሀይም ደናቁርት ስለሆነ እኔ በደንብ ነው አሌክስን የምረዳው። እኔን ይስደቡኝ በቃ ሚስቴን ይተው። ዴዚ ላይ ነበር ሲጮህባት የነበረው። አሁን አሌክስ እንዴት አንበሳ ሰጣት የሚል ፕሮግራም ይዘው መጡ። ስለዚህ አሌክስ ቢሰደብ አይሞቀው አይበርደው። ለምን ይችለዋል? ወንድ ነው ይሰማዋል፣ ግን ይችለዋል። ስለዚህ ምንም የጠቀማችሁ ያለ እየመሰላችሁ አንዳንድ ሰዎች የምትጠቅሙት ነገር እነዚህ ሰዎችን ያገዛችሁ ይመስላችሁ የምትሰጡት አስተያየት ነግበኔ ነው። ሀዘን የትም ቤት ይገባል። በሀዘን ላይ አትቀልዱ። በሀዘን ላይ አትጨክኑ። የትም ቤት ይገባል። ፈጣሪ ምስክሬ ነው። ሲገባ ግን ታውቁታላችሁ። ሲገባ የምታለቅሱ ለቅሶ የሚሰማችሁ ስሜት የዛኔ አንደርስታንድ ታደርጋላችሁ። ዴዚ ምንም መጥፎ የሚሆን ምንም እናቷ ናት። በቃ ግን አልሆንም። እግዚአብሔር አልፈቀደው። ኢፌክት አለው፣ በደንብ አለው። አንድ እናት ሲንግል ማም ልጇን አሳድጋ ተንከባክባ ጥሩም ሆነ መጥፎ ተነጋግራ አልፈልግሽም ብላ ልጇ ስትሄድ የልብ ስብራት ይኖራል፣ ተስፋ መቁረጥ ይኖራል። ይሄንን ሰው ያውቃል። ይሄንን ማንም ይሰማዋል። አሁን አንድ ሲንግል ማም ልጇ ብትሄድ ያለ ፍላጎቷ ብትሄድ የሞተች ነው የሚመስላት። እባካችሁ ተው። እውነተኛ ከሆንሽ አንቺ ለእኛ ስትይ አይደለም ለትግራይ ህዝብ ስትይ ዜዶ የምትባይ ወንዳ ወንድ ልክስክስ ስካርሽን አቁሚ። ሶሻል ሚዲያ ላይ ልቃፍሽን አቁሚ። የትግራይ ሴት እንደዛ ሶሻል ሚዲያ ላይ መረኑን አታውቅም። አይቼም አላውቅም። ማላየው በስርዓት የሚያወሩ ሶሻል ሚዲያ ላይ የትግራይ ልጆች አውቃለሁ። በስርዓት አለቀ። እንዳንቺ ሰክረው ትግራይን ሲያሰድቡ የሚውሉ ግን አላየው። ስለዚህ እውነተኛ ትግራዋይ ከሆንሽ ለህዝብ ስትይ እንደዚህ አይነት ቆሻሻ ስራሽን አቁሚ። በቃሽ። በቃት የሚል ስለሌለ ነው። ትሰክራለች፣ ትመጣለች፣ ታለቅስና ታባብላችኋለች። ኦኬ ዜዶ ይመቻት ይባላል። አቁሚ። አንቺ ልቃሚ፣ ህዝብሽን አታሰድቢ። አሁንም የሰራሽው ስህተት ነው። ዘርበይ ከዚህ ተበለሻል። ዘርበይ ከዚህ አንፈልግሽም ብለዋል። አልፈልግ ዝም በቃ ካልፈለጉሽ አልፈለጉሽ አለቀ። አልፈለጉሽ ምንም ቢሆን የሆነ ጊዜ ላይ ይታረቃል ተብሎ ነበር የታሰበው። እግዚአብሔር አልፈቀደው። ግን እየወጣሽ አጀንዳውን በቃ ልክ እንደሆንሽ አድርገሽ ምናምን ልትሰሪ ዶማ አልበዛም እንዴ? ቆሻሻ ትዕግስትም ልክ አለው። ላልፍ በጣም ሞከርኩኝ፣ ግን ባዩ እሷ ናት። እሷ ስሟን ለማጥራት ትንደፋደፋለች። ልቃ ስለዚህ ሌሎቻችሁም እውነቴን ነው የምለው፣ ሌሎቻችሁም ፕሊዝ ሰው ሶሻል ሚዲያ ላይ ባትመጡ ደስ ይለኛል። የቤተሰብ ጉዳይ ሶሻል ሚዲያ ላይ ባይመጣ ደስ ይለኛል። ከመጣም በስርዓት መነጋገር ይቻላል። አሞሮ ለምን እናቱ ላይ አማም አንቺ እንደማሹ ለምንድን ነው ማያማው? እናትየው እኮ አንቺ ንስር መሆንሽን አይታ
ከንስር ከፍታሽ አውርዶ ከሙታን መሃል ስትቆሚ ስታይሽ አይመጥንሽም ያለች አይመጥንሽ። እናትሽ ከቤትሽ ወጣ ከቤቴ ልጅ እውነት ነው ሴት ልጅ እርግማን። እኔ እንደ ሴት ልጄ በህይወቴ የምወደው የሰው ዘር የለም። ኦኬ ልጄን በቪዲዮ አይኗን እንኳን አፍራታል። ሴት ልጄ እወዳታለሁ። አንደርስቴትመንት ስለ ሴት ልጄ ማውራት አልችልም። ሺ ኢዝ ዊክነሴ። እናቴ ናት፣ ልጅ አይደለችም። እሷን አንድ ወጠጤ መጥቶ እኔን አዋርዶ ሳክሪፋይሴን ባዶ አድርጎ ከቤት ያውጥቶ አበሻ ቤት ሰርቨር ሲያደርግብኝ ባይ ሞታል። ሀቢባ አራስ ነች ብዬ ነው ያንቺ እናትን እንዲህ ብትሰድብ አብረሽ ቁጭ አትይም። ያንቺ እናትን እንዲህ ብትሰድብና እናትሽ በህይወት ባትኖር አብረሻ ቁጭ አትይም። አብረሻ ቁጭ አትይም። ስለዚህ ቆም ብላችሁ አስቡ። ይቅርታ መጠየቅ ሌላ ጉዳይ ነው። አስሬ እያነሱ ያንን አጀንዳ ማውራት ሌላ ጉዳይ ነው። ስለዚህ አንቺ ቅርሻታም ደከከናም ከኢትዮጵያዊነትሽ ብትሰረጅልን ደስታችን ነው። የኢትዮጵያ ሴትን አትወኪም። ወንዱኝ ሴትም አትታወቂ፣ ዝምባ አትታወቂም። ከየት እንዳመጡሽ እኔ እንደዚህ አይነት ትግራዋይ አላውቅም። እግዚአብሔር ምስክሬ። ሃሮን ነው የኔ ባህሪ። እኔ የትግራይ ሴቶች ሶሻል ሚዲያ ላይ እናውቃቸዋለን። አምጡ እንደሷ የሚያሰድብ ትግራዋይን አምጡ። እየሰከረች ቁጭ ብላ ትግራዋይን የምታሰድብ ሴት አምጡ እናውራ። የኦሮሞ ሴትን ብትል የአማራ ሴትን እንደዚህ ዱቅ ብላ እየሰከረች ምን እያለች እየተለፋደደች የምታወራ አምጣ። እያጨሰች ሲጋራ አደባባይ ላይ የለችም። ለምን? ክብር ነው። በሷ የተነሳ ብሔር ይሰደባል። አማራ ብትሆን የአማራ ብሔራው ይሰደባል። ስለዚህ ትሸሻለች። የደቡብ ብትሆን የኦሮሚያ ብትሆን የአማራ እንደዚህ ነው። የትግራይም ብትሆን አንቺ ለህዝብሽም ግድ ስለሌለሽ ግድ የለሽም ለህዝብሽ። የትግራይ ህዝብ በአንቺ የተነሳ ቢሰደብ ቢወረድ እንደ ጉድ ቢባል ምንም አይመስልሽ። ስለዚህ አቁሚ። አሁንም ምነግርሽ ምንድነው? አቁሚ። ስለ ጉዳዩ ሰው ሞቷል። በአንቺ ንግግር መርዝ በሆነ ንግግርሽ በሙሉ ሰውን ለማሳደም አፍቅራው ነው። እናትየው ስላፈቀረች ነው። እናትየው አፍቅራት አሌክስን አፍቅራው ነው። ማርያምን ሚካኤልን እያለች ነው የምትለው የነበረው። እናትና ልጅ እንዲለያዩ ሰርታችኋል። ከልክ በላይ እናንተ አዛ ይመስላችሁ ሰርታችኋል። ቆሻሻ ነገር ሰርታችኋል። ስታችኋል። ዶማ ናችሁ። ዘረኝነት አለ የትም ጋር። በአሁኑ ሰዓት ግን ያበራችሁ መሀይማን አላችሁ፣ ባለጌዎች አላችሁ። ግን ወጥታችሁ በሚዘገንን ስድብ